እንደተየውጽ ከመጎ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መልአከ ምሕረት መምህር ፈቃዱ የዚህ ቤተ ክርስቲያን ዋና አስተዳዳሪ፣ የዚህ ሕዝብ አባት፣ ክቡራን አስቀድሞ በፕሮግራም መሪው ስማችሁ በየማዕረጋችሁ ተጠራችሁ ወደ ያሬድ ሊቃውንት፣ የሰንበት ትምህርት ቤት መዘምራን፣ በክርስቶስ ደም የከበራችሁ ሁላችሁ ምእመናን በትንሣኤው የሰላምታ ቃል ሰላም እላችኋለሁ። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። እንደምን አደራችሁ? እንደምን አደራችሁ? እንደምን እስከዚህ ሰዓት ደረሳችሁ? ቸርነቱ የማያልቅበት አምላካችን እግዚአብሔር ይህንን ቀን ይህንን ጊዜ የሰጠን ደግሞ በዚህ ቦታ በእንዲህ አይነት መልኩ የሰበሰበን ፍቅሩ ከእናት በላይ የሆነው አምላክ ስላደረገልን መልካም ነገር ወደፊትም ሊያደርግልን ስላዘጋጀው አባታዊና አምላካዊ በጎ ሀሳብ ሁሉ ስሙ ለዘለዓለም ይክበር ይመስገን። የእግዚአብሔር እናት በሥጋ የሁላችን እናት በጸጋ ወላዲተ አምላክ ድንግል ማርያም ከፍጡራን ሁሉ በላይ ምስጋና ይድረሳት። ለቅዱሳን ሁሉ እንደየክብራቸው ምስጋና ይድረሳቸው። እንኳን አደረሳችሁ። እጁ ላይ ቁስል ያለበት ሰው የለም ማለት ከሌለ ከፍ አድርጋችሁ እግዚአብሔርን አክብሩት። ይክበር ይመስገን። ይህንን ማለዳ እኮ ጤና ጣቢያ የሚያሳልፉ ሰዎች አሉ አይደል? ይህንን ማለዳ እስር ቤት የሚያሳልፉ ሰዎች አሉ። ይህንን ማለዳ እኛ ነጭ ልብስ ለብሰን ለዝማሬ በተሰበሰብንበት በዚህ ጊዜ በቤተሰቦቻቸው ሞት ምክንያት ጥቁር ለብሰው ለሐዘን የተቀመጡ ሰዎች አሉ። እኛን እግዚአብሔር ለምስጋና ከሰበሰበን ለዚህ ቸር አምላክ ሳትሰስቱ ከፍ አድርጋችሁ ምስጋና እግዚአብሔር ይመስገን። ይህች ማን ናት? የትምህርታችን ርዕስ ነው። መኃልየ መኃልይ ዘሰሎሞን ምዕራፍ 6 ቁጥር 10 ላይ ጥበበኛው ሰሎሞን በሚያብረቀርቁ ቃላቶች በተዋቡ ነገሮች ድንግል ማርያምን ያወደሰበት የምስጋና ክፍል ነው። መኃልየ መኃልይ ማለት ከምስጋና የሚበልጥ ምስጋና፣ ከዝማሬ የሚበልጥ ዝማሬ፣ ከውዳሴ የሚበልጥ ውዳሴ ነው። እጅግ እየተጠነቀቀ የተዋቡ ቃላቶችን እየመረጠ ቃላቶች ለክብሯ የማይመጥኑ እየሆነበት እንዲህ ብዬ ላወድሳትን ወይስ እንዲህ ብዬ ልግለጣት እያለ ድንግል ማርያምን በጣም በሚያማምሩ የፍቅር ቃላቶች ይገልጥበታል በመኃልየ መኃልይ። አሁን በያዝነው ምዕራፍና ቁጥር ላይ በመኃልየ መኃልይ ዘሰሎሞን ምዕራፍ 6 ቁጥር 10 ላይ እንደዚህ ነው የሚለው፣ ቆነጃጅት አይተው አሞገሷት፣ ንግሥታትም ዕቁባቶችም አመሰገኗት። ይህቺ እንደ ማለዳ ብርሃን የምትጎበኝ እንደ ጨረቃ የተዋበች እንደ ፀሐይ የጠራች ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይህች ማናት ይላል። ማናት? ይህች ማናት? የጌታዬ እናት ናት በሉ እስኪ። ርዕሳችን ይህች ማናት ነው። መልሱ ንገሩኝ እንጂ። አዎ ነገሥታት ክብራቸውን ጥለው ክብሬ ለክብሯ ይሁን ብለው የሰገዱላት፣ ቆነጃጅት ከነሱ ቁንጅና በላይ የእሷ ቅድስናና ክብር በልጦ እሷን ያከበሯት፣ እንደ ጨረቃ የተዋበች ይህች ማናት? እንደ ፀሐይ የጠራች ይህች ማናት? ዓላማ ይዞ እንደተሰለፈ ሰራዊት የምታስፈራ ይህች ማናት? ክብር ምስጋና ለአምላክ እናት ይሁን። በእውነት ይህች ማናት? ዛሬ ልብ በሉ። ድንግል ማርያምን በብዛት ቅድም ከወረቡ ጀምሮ ስትሰሙት እንደነበረ በፀሐይ፣ በጨረቃ፣ በከዋክብት በሚያበሩና በተዋቡ ነገሮች እየመሰሉ ሌሊቱን ሙሉ ሲያወድሷት ነው ያደሩ ድንግል ማርያምን።
ክበበ ገጻ ከመወርህ ወአይንቲሃ ከመኮከበ ጽባህ ፊቷ እንደ ማለዳ ፀሐይ የሚያምር የተዋበ ነው። አይኖቿም እንደ ማለዳ ኮከቦች የተዋበና የሚያበራ ነው እያሉ አወደሷል። ትበርህ ኮከበ ጽባህ ከማለዳ ከንጋት ኮከብ ይልቅ እጅግ ታበራለች። ማናት እሷ? ይሄ ቀን ደብረ ምጥማቅ ተብሎ ነው በዓሏ የሚከበረው። ምንድን ነው የሚባለው? ድንግል ማርያም በዓመት ስንት ቀን ነው የምትከበረው? ደህና ዋላችሁ? ደህና አደራችሁ? ዛሬ ማንን ለማክበር ነው የተሰበሰብነው? አቤት አቤት! ድንግል ማርያምን ለማክበር ነው የተሰበሰብነው። በዓመት ስንት ጊዜ ነው ድንግል ማርያምን የምናከብራት? በዓመት ስንት ቀን አለ? እሺ ተውት። እሱ በዓመት ስንት ወር አለ? እሺ አቤት 12 ማለት 12 ሲባዛ በ30 ስንት ነው? 360 ነው። ሲደመር 5 በዓመት ይሄ ቀን አለ። ከዚህ ቀን ውስጥ ድንግል ማርያምን ስንት ቀን እናከብራታለን? ከ365ቱ ቀን 33 ቀን በዓመት የድንግል ማርያም በዓል አለ። ደግማችሁ ንገሩኝ፣ ስንት ቀን አለ? በዓመት ስንት ቀን ያለው? በዓመት 365 ቀን አለ። ከ365ቱ ቀን ድንግል ማርያምን በእንዲህ አይነት ክብር ሻማ አብርተን ዛሬ እኮ እመቤቴ ናት የአምላክ እናት ናት ብለን ድንግል ማርያምን በዓመት ስንት ቀን እናከብራለን? 33 ቀን እናከብራለን። ከ33ቱ ቀናት መካከል አንዱ ግንቦት 21 ነው። ግንቦት 21 ምን ተብሎ ይከበራል? ደብረ ምጥማቅ በሉ እስኪ። ደብረ ምጥማቅ በምትባል ሀገር በስሟ በተሰራ ቤተ ክርስቲያን ላይ ከጉልላቱ ላይ ሆና ለሚያምኑም ለማያምኑም ለ5 ቀናት እንደ ፀሐይ እያበራች የታየችበት ቀን ነው። ክብር ምስጋና ለአምላክ እናት። እንደዚህ ነው የሚለው ደራሲው። አመት በርቂ በደብረ ምጥማቅ 5 ዕለታተ እያለ ያወድሳታል። 5ቱንም ቀናት ድንግል ማርያም በርግጥ ድንግል ማርያም ባታበራ ነው እንጂ የሚገርመው አይገርማችሁ? ሰው በልቶ ጠጥቶ እንኳን ፊቱ ይፈካል እንዴ? እሷ አምላክን የወለደችው አይደለም፣ አምላክን ትወልጃለሽ ብሎ የነገራት መልአክ እንኳን ቅዱስ ገብርኤል እኮ ፍጹሐ ገጽ ዜናዊ የሚለው ዜናዊ ፍጹሐ ገጽ ፊቱ ያበራ ነው። ለምን? ከያዘው የምስራች የተነሳ ይላል። ከያዘው ምን የተነሳ? ሰው በልቡ የሚያስደስት ነገር ሲያሰላስል፣ በልቡ ደስታ ሲጨመር ፊቱ ያበራል። እየሰማችሁ ነው? በምግብ ብቻ አይደለም፣ የደስታ ዜናን በመስማቱ ሰው ፊቱ ያበራል። ገብርኤል ይዞት የመጣው ዜና ደግሞ የአንድ ሰው ታሪክ የሚቀይር አይደለም። 50 ሚሊዮን ይወጣለት ሰው ጎረቤታችሁ ወይ ዘመዳችሁ ቢሆን ሂዱና 50 ሚሊዮን እንደወጣለት ንገሩ ምትባሉ እናንተ ራሱ ደስ አይላችሁም? የዚህ ዜና አብሳሪ በመሆናችሁ ደስ ይላል አይልም? ቢደርሰን መልካም ነው፣ ባይደርሰንም ግን ይሄንን ዜና ራሱ በመንገራችን በጣም ደስተኞች። ሐዘን የሚናገር ሰው መርዶ የሚነግር ሰው እኮ መርዶ የነገረው ሰው ከማዘኑ በፊት ራሱ ሐዘንተኛ ነው። ሂዶ ሲናገር እሱ ራሱ በሐዘን ውስጥ ነው ያለው። ለምን? የያዘው ዜና የሐዘን ስለሆነ። የምስራች የሚናገር ሰውም ያ የምስራቹን የሚሰማው ባለ የምስራቹ አካል ከመደሰቱ አስቀድሞ እሱ የደስታው ገፈት አቀማሽ ነው። ስለዚህ ገብርኤል ራሱ ዜናዊ ፍጹሐ ገጽ ይሉታል። ፊቱ የሚያበራ ብርሃናዊ መልአክ ነው። ለምን? የዓለምን መድኃኒት ትወልጃለሽ፣ በአንቺ ምክንያት ዓለም ነፃ ይወጣል የሚለውን የአምላክ እናት ትሆኛለሽ፣ እግዚአብሔር ማየ ብሎ ይጠራሻል፣ እግዚአብሔርን አቅፈሽ እሽሩሩ ትይዋለሽ የሚለውን ዜና ሊነግር ሲመጣ እሱ ራሱ ሐሴት ሞላ በልቡ። ዜናውን ይዞ የመጣው መልአክ ፊቱ እንዲህ ካበራ ያንን ጌታ በማህፀኗ ጸንሳ በእቅፏ አቅፋ ጡቷን አጥብታ የምታሳድገው ድንግል ማርያም ባታበራ ነው የሚገርመው። አታስታውሱም እንዴ? ሙሴ የቃል ኪዳኑን ታቦት ሊቀበል ደብረ ሲና ላይ ወጣና 40 ቀን 40 ሌሊት ከእግዚአብሔር ጋር እየተነጋገረ ቆየ። ስንት ቀን? እግዚአብሔርን አላየውም፣ እግዚአብሔርን አልነካውም። ሙሴ ግን የቃል ኪዳኑን ታቦት ተቀበለ። እግዚአብሔር አነጋገረው። ሙሴ ከእግዚአብሔር ጋር ሲነጋገር ደብረ ሲና ላይ ከርሞ ሲወርድ ፊቱ ያበራል። ሙሴ
ሙሴ ተገልበብለን አኑ እስራኤል ዘሥጋ አረ ሙሴ ፊትህ አይናችንን ሊያጠፋው ነው እባክህ ሸፍንልን ፊቱ ምን አለ ምን ስለሆነ ከእግዚአብሔር ጋር ስለተነጋገረ ብቻ ነው እግዚአብሔርን አልነካውም እግዚአብሔርን አልዳሰሰውም ከእግዚአብሔር ጋር ስለተነጋገረ ብቻ ሙሴ ፊቱ ያበራል በጣም የሚገርመኝ ሙሴ ከእግዚአብሔር ጋር ስለተነጋገረ ብቻ ፊቱ ካበራ ድንግል ማርያምማ እንዴት ፊቷ ያበራ ያቀፈችው እናንተ አይገርማችሁም የእግዚአብሔርን ቃል ስትሰሙ ሰላም ይሰማችኋል አይሰማችሁም ደስ ይላችኋል አይላችሁም በጣም የሚገርመው እኮ ስጋ የለበሱ አገልጋዮች ሲያገለግሉ ከስጋውያን ካህናት ጋር ያ የምንሰማው የእግዚአብሔር ቃል ያን ያህል ካስደሰተ ከራሱ ከእግዚአብሔር ቃል ደግሞ ራሱ ሲናገር መስማት ምን ያህል ያስደስታል ድንግል ማርያም እኮ የሰበካት ያነጋገራት አንድ ጸጋ ያለው መምህር አይደለም ለመምህራን ለጳጳሳት ጸጋን የሚሰጠው ወሃቤ ጸጋ ዘእም ጸጋ ፍጹም ከማይጎድል በረከቱ ለዓለም በረከትን የሚያድለው ያ እግዚአብሔር እኮ ነው በቅፎ ያደረው በማህፀኗ ያደረው አስባችሁታል ጸጋ ያላቸው መምህራን ሲናገሩ ሲያስተምሩ ሲያገለግሉ ይህን ያህል ሰላም ከተሰማ ድንግል ማርያም ራሱ እግዚአብሔር አቅፋው የምትውለው እኮ እሱ ነው ክንዷን አንተርሳ ማታ የምትተኛው ዓለምን በሰላም የሚያሳድረውን አምላክ ነው ጡቷን የምታጠባው ዓለምን በዝናብ አብቅሎ በፀሐይ አብስሎ የሚመግበውን ጌታ ነው ጡቷን የምትመግበው ይህችን እናት አስባችሁታል እንዲህ ይላሉ መልክአ ማርያም በተባለ ደሰታቸው ሊቃውንቱ ሰላም ለመልክዕኪ ዘተሰርገወ አሜረ ዘያበርህ ወትረ ለሚያበራው ፊትሽ ክብር ይገባዋል አሉ አሜን ክብር ይገባዋል ለመብርሃን መልክ በእውነት ድንግል ሰላምታ ይገባል አሉ ሊቃውንቱ ሚመጠነ ማርያም ታስተፊስይ ትፍስይ ድንግል ሆይ ያ መልክሽ ምንኛ ያማረ የተዋበ ይሆን አሉና አሬኒ ገጸ ዚአኪ ማርያም ምሕረ ዘኢይሰምዖ ካለ እንግዲህ ነገር አለ ድንግል ሆይ ፊትሽ የሚያበራው እናት ሆይ ያንን ፊትሽን አብሪልኝ አሳይኝ አሉ እየሰማችሁ ነው የምሕረት ፊቷን መብራን ታሳየ ለማንም ወዳጄ ለማለው ለማንም ምስጢረኛዬ የምለውን ምስጢር ከመንገሬ በላይ ላንቺ ልንገርሽ አይገርምም ዘኢይሰምዖ ካለ እንግዲህ ነገር አለ ማንም የማይሰማውን ላንቺ ልንገር ምስጢረኛዬ ነሽ እስቲ በሏት በማርያም አረ ደገሙት ምስጢረኛችሁ ማድረግ እሷን ነው ምስጢር የማያታባክን ወዳጅ የልብ ወዳጅ እግዚአብሔርን ነው ማድረግ የሚረዳ የልብ ወዳጅ ነው የሚረዳን ባለጸጋ ነው በምድር ላይ ይውላችሁ አንዳንዶቹ ይረዱናል ግን አይረዱንም አዎ ገብቶኛል ይላሉ ራሳቸውን ይነቀንቃሉ ከንፈራቸውን ይመጣሉ ግን ምንም አያደርጉ ይረዳሉ ግን ምን አይረዱ አንዳንዶቹ ደግሞ ይረዳሉ ግን አይረዱንም ቁስላችን አይገባቸውም የሆነ ነገር ይወረውሩልናል ከኛ ለመላቀቅ ነው በቃ ህመሙ እነሱ ጋር የለም እግዚአብሔር ግን የሚረዳ የልብ ወዳጅ የሚረዳ ባለጸጋ ነው ክብር ምስጋና ለአምላካችን ለእግዚአብሔር ስለዚህ ከነገራችሁ ለሚረዳችሁም ለሚረዳችሁም ለእግዚአብሔር ችግራችሁን ንገሩ ምስጢረኛችሁ የልብ ወዳጅ የምታዋዩት እሱን ብቻ አድርጉ በቃ እሱን ተደገፉ ለእሱ ንገሩ የእሱ የነገራችሁት ዜና አፈትልኮ ወጥቶ ጎረቤት አይጠብቃችሁ መንገድ ላይ ሜዳ ላይ አያሰጣውም እሱ ይፈታዋል በጎ ነው ሜዳ ላይ የሚያወጣው እግዚአብሔር አይገርማችሁም ዝናችሁን ነው ክብራችሁን ነው ገመናችሁን ይሸፍንና ጉዳችንን ይሸፍንና ዝናችንን አይገርማችሁም ገመናን ይሸፍናል ዝናን ይገልጣል እግዚአብሔር ይገልጣል እንጂ አያጋልጥም አይገርማችሁም ይሄ እንዴት አይነት አምላክ ነው በስማ በለው እኮ አይደለም በሆነ መረጃ ቀባይ እኮ አይደለም እኛ የምንወደውን ሰው የሆነ ነገር ከሰማንበት በኋላ ፍቅራችን ይቀንሳል እውነት አሰት ምንም ላይሆን እኮ ይችላል ግን አንድ ወሬኛ መጥቶ እሱ እኮ እንዲህ ነው ሲለን ነው እንዴ ብለን 50 እናደርገዋለን ፍቅራችን ይቀዘቅዛል ፍቅራችን በስማ በለው ነው
በዓሉ ባልታ ነው። እግዚአብሔር ግን በስማ በለው አይደለም ያደረግነውን ጉድ አይቶ ፍቅሩ አይቀዘቅዝ። ጉዳችንን እያወቀ የነበረው ፍቅሩ ዝቅ አይልም። ኧረ ክብር ምስጋና ለወዳጃችን ለመድኃኒዓለም። ይህንን አምላክ የወለደች እናት አሁን እያከበርናት ያለ ነው። አይገርማችሁም? ዓለም ያልታደለች ናት በእውነት ስንት በዓል እያከበረች። እስቲ ዓለም ላይ የሚከበረው በዓል አስቡት። ስንት በዓል ነው የሚከበረው? የላብ አደሩ፣ የወታደሩ፣ የምኑ አሁንማ የበሽታ ሁሉ መከበር ጀምሯል። የዚህ እየተባለ ይከበራል። ደግሞ የአህዮች ቀን ተከበረን ያሉ ይሄ ሁሉ መከበር ጀምሯል አሉ። ሰው የወዛደር በዓል የላብ አደር በዓል ብሎ አክብሮ የአምላክ እናት በዓል ብሎ ማክበር እንዴት ነው ያልቻለው? ምን አይነት አለመታደል ነው! አረ እግዚአብሔር ለዚህ በረከት ስለመረጠን ምስጋና ይግባው። በእውነት እግዚአብሔር ይክበር ይመስገን። የተወደዳችሁ የእግዚአብሔር ልጆች ድንግል ማርያምን እኛ አክብረን በክብሯ ላይ የምንጨምረው የለም። ድንግል ማርያምን እኛ ባለማክበራችን ከክብሯ የምንቀንሰው ነገር የለም። በእኛ ማመስገን የሚጨመር የለም፣ በእኛ ባለማመስገንም የሚቀነስ ክብር የለም። መጽሐፍ እንደዚህ ነው የሚለው በቅዳሴ ማርያም ላይ ወዘንተ ይሄንን ቅዳሴ የሚቀድስ ካህን ማርያምን ቀደስኩ እንዳይል፣ ቅዳሴ ማርያምን ቀድሶ ግን ማርያምን ቀደስኩ እንዳይል። ታዲያ ምን ይበል? ማን ነው ታዲያ የተቀደሰው ከተባለ አላ ለሊሁ ይትቀደስ ወእለ ሰማዕዎ ኩሎሙ ይትቀደሱ እስመ እግዝእትነ ማርያም ሰው ወትረ ቅድስት ይእቲ በሰማይ ወበምድር። የሚቀደሰው ማቀዳሹ ነው አለ። እስቲ በሉልኝ፣ የሚቀደሰው ማን ነው? የሚቀደሰው ያ ካህን ማርያምን አይቀድስም። ማርያምን ሲቀድስ ማን ይቀደሳል? ራሱ ይቀደሳል። እሱ ሲቀድስ የሰሙትም ይቀደሳሉ። እሷማ አስቀድሞ በሰማይና በምድር ቅድስት ናት አለ። ክብር ምስጋና አምላክ ናት። ሀገራችሁ ክብርት ናት። ክብር የሚጨምርላት ማንም የለም። ደግሞ ላክብር ቢል አምላክ ባከበራት ማንም አያከብራት። እየሰማችሁ ነው አይደል? አምላክ ካከበራት በላይ ማንም ድንግል ማርያምን አያከብራትም። ደግሞ የዓለም ሕዝብ አንድ ላይ ተሰልፎ ቢወጣ አንድ ከክብሯ ዝቅ የሚያደርገው የለም። በማክበራችን የምንከብረው እኛ ነን፣ ባለማክበራችንን ክብር የምናጣው እኛ ነን። እሷ አንድ ጊዜ ከብራለች አለ። አንድ ጊዜ ምን ብላለች? ክብር ምስጋና ላከበራት አምላክ ለእናትና ልጁ ይሁን። በጣም ነው የሚገርመው። አሁን እናትና ልጁን አስቧቸው። መልአኩ መጣ፣ አበሰራት። ድንግል ማርያምን ይዋት ሴትናዋ እያናገራት ያለው የሰማይ መልአክ ነው። መጣ። ማብሰር አዲስ አይደለም ለገብርኤል። ከዚህ በፊት ብዙ ሰዎችን አብስሯል፣ ነግሯል። ከ6 ወር በፊት ዘካርያስን አብስሮታል። የሉቃስ ወንጌል ምዕራፍ 1 ላይ ስታነቡ እንዲህ ነው የሚለው፣ በ6ኛው ወር ገብርኤል መልአክ ከእግዚአብሔር አብ ዘንድ ተላከ፣ ከአንዲት ሀገር ናዝሬት ገሊላ ከምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚች ድንግል ስሟ ማን ነው? ማርያም ነው አለ። መልአክ ወደ እርሷ ገብቶ እንዲህ አላት፣ በስንተኛው ወር ንገሩኝ እንጂ በ6ኛው ወር ምን ከሆነ ኤልሳቤጥን ዘካርያስን ካበሰረ ማለት ነው። በ6ኛው ወር ዮሐንስ ከተጸነሰ በ6ኛው ወር ኤልሳቤጥ መጥምቀ መለኮትን ከጸነሰች በ6ኛው ወር ገብርኤል መልአክ ከየት ተላከ? ከእግዚአብሔር አብ ዘንድ ተላከ፣ ወደ አንዲት ሀገር ናዝሬት ገሊላ ወደምትባል ለዮሴፍ እጮኛ ከሆነች ከድንግል ዘንድ። የዚች ድንግል ስሟ ማን ነው? መልአኩ ወደ እርሷ ገብቶ እንዲህ አለ። በጣም ነው የሚገርመው። አመጣጡ ለዘካርያስ በነገረው መንገድ አይደለም። አንዴ እየታጠቀ አንዴ እየፈታ አንዴ ሰላምታ እያቀረበ እየሰገደ ላቲ ወአማሃ ይላል። እጅ ነሳት፣ ሰላም ላንቺ ይሁን አላት። የተገለጠበት መንገድ ደግሞ ወጣትም አይደለም፣ በጣም ሽማግሌም አይደለም። ይሄ መካከለኛ ሆኖ ሽበት ጣል ያደረገበት። ለምን ወጣት ሆኖ የአምላክን ትወልጂዋለሽ ይላል። ዱርዬ ደግሞ ይሄ ወጣት ምንድን ነው የሚናገረው አያውቅ እንዳትለው። በጣም ሽማግሌ ሆኖ ደግሞ ይሄን ምን ይናገር? በቃ ሰው ካረጀ ለካ የሚናገረውን አያውቅም። በሁለቱም በኩል ክፍተት እንዳይፈጠር ይሄ ሽበት ያሰረገበት ይላል። መካከል ላይ ጣልጣ ውበት የሆነው የሽበት ዘውድ የተቀዳጀ ነጩና ጥቁሩ ግማሽ ግማሽ ሆኖ ፀጉሩ የሚያስደስት ገጽታ ያለው ተውባካችሁ እያለ የሚያስታረቅ በእንደዚህ አይነት ማንነት ተገለጠላትና ሰላም ላንቺ ይሁን አላት። ገና ከሰላምታው ጀምሮ መመርመር ጀመረች። እፎኑ ከመ
ከመዝኑ እንጋ አመሃ ይታመሁ አለች። ይህ እንዴት ያለ ሰላምታ ነው! እየሰማችሁ ነው? ምንድን አለችው? እንዴት አይነት ሰላምታ ነው አለችው። ወርእያ ደንገጸት እምቃሉ ከንግግሩ አይታ ደነገጠች አለ። ከምኑ አይታ? አዎ መልአክ አይታ ደነግጥማ አይደለም ማርያም። መልአክ እኮ ያስደነግጣታል። ለምን? ከ3 ዓመቷ ጀምሮ መልአክ ነው እየመገበ ያሳደጋት። 3 ዓመት ሙሉ ምግብ የሚያመላልስላት መልአክ ነው። ውሃ የሚያጠጣት መልአክ ነው። ህብስት ከሰማይ ይዞ የሚመጣላት ፋኑኤል ነው። እንዴት መልአክ አይታ ትደነግጣለች? አሁን ግን አለ እንዘ ዘልፈ ትነብር ውስተ ቤተ እግዚአብሔር አስተራያ መልአክ ዘይኮነ ከመቀዲሙ እንደ ቀድሞ አይደለ ሌላ መልአክ መጣ። ንግግሩም ሌላ የሆነ ህብስት ይዞ አይደለም የመጣው። አሁን የህይወት እንጀራ ክርስቶስን እንድትወልደው ሊያበስር የመጣው። ወሬያ ደንገጥ ቃሉ ከንግግሩ አይታ ምን አለች? ደነገጠች። ለምን? ከዚህ በፊት በመልአክ ማንነት በተቀደሰ መንገድ በሚመስል ሊጠቅም ይችላል በሚመስል መንገድ ሔዋን ተታላለች። እናቴ ሔዋንን ያታለለ እንዳያታለለኝ ብላ ተጠንቅቃለች። አሁን ግን ማለት ያ ስህተት እንዳይደገም ያ ክፍተት እንዳይፈጠር አሁን ድንግል ማርያም መመርመር ጀመረች። እማይቴ ረከብከ ዘከመዝ በስርዓተ እንበለ ዘር እምድር ቶተ ወይ እንበለ ምንጭም ድንግል ስንሰት አለችው። እንዴት አይነት ንግግር ነው የምትናገረው? መሬት ሳይዘሩባት መቼ ነው ያብቅላ የምታውቅ? ሴት ልጅስ ያለ ወንድ ዘር መቼ ነው ወልዳ የምታውቅ? እንዴት አይነት ንግግር ነው ብላ ንግግሩን መረመረችው። አኩም ወደ እርሷ ገብቶ እንዲህ አላት ይላል። እሷ ትጠይቀዋለች፣ እሱ ይመልሳል። ወናሁ ኤልሳቤጥኒ ተማስማዴኪ ይእቲኒ ጸንሰት ወረከበት ወልደ በልቃት ያወራ ወበርሳቲያ ነው። ኤልሳቤጥ እንኳን እኮ ካፈጀች በኋላ አበቃላት ከተባለ በኋላ ጸነሰች፣ ወንድ ልጅ አገኘች። ይሄው 6 ወር ነው። እሷ ትመልሳለች፣ የኔና የኤልሳቤጥ ምን ያገናኘዋል? ኤልሳቤጥ እኮ ምንም ቢያረጅ ለመጽነስ ምክንያት የሚሆን ባሏ ዘካርያስ አለ። የኔና የሷ ምን ያገናኘዋል? እኔ ያለ ወንድ ዘር ሞቶ ልጅ አለሽ ያልከኝ፣ እሷ ደግሞ ከባሏ ነው። ከባል መውለድ እኮ ተአምር አይደለም ማለት ነው። አይገርማችሁ? ዘካርያስ ከሚስት ትወልዳለህ ሲባል ተጠራጠረ። ድንግል ማርያም ግን ያለ ወንድ ዘር ትወልጃለሽ ስትባል በጣም የተሸነፈችበት ቃል ይሄ ቃል ነው። ለእግዚአብሔር የሚሳነው ነገር የለም። እስኪ በሉ አውቃለሁ አለች። አምናለሁ ይችላል እግዚአብሔር አለች። እየሰማችኝ ነው? አዎ ይችላል እግዚአብሔር፣ እንደ ቃልህ ይደረግልኝ አምላኬ ይችላል አለች። ክብር ምስጋና ለአምላካችን ይሁን። እስቲ በማርያም አሁን በእምነት ሁኑና አምላኬ ይችላል በሉ። በማርያም በቃ ከእግዚአብሔር ጋር እንደሚናገሩ ናችሁ። ተመኩበት እስቲ ባባታችሁ። የኔ ልጅ እኮ ብርቱ ነው የምትሉት የለም፣ የኔ ገሌ የምትሉት የምትመኩበት። ከዚያ በላይ እስኪ እግዚአብሔርን አስቡትና የሁሉ ህዝብ ጥያቄ አቅርቦ የሁሉንም ጥያቄ የሚመልስ እግዚአብሔር 1 ሚሊዮን ሰው በአንድ ላይ ቆሞ የዕለት እንጀራችንን ምን በለን በማለት የዕለት እንጀራችን ምን በለን። ሁሉም ሰው አንድ ጊዜ ምን ይላል? የዕለት እንጀራችንን ሁሉም አንድ ጊዜ ሲለው እኔ ማን ልስማ? ሁላችሁ ስጠኝ ትሉኛላችሁ። እኔ ለማን ልስጥ? ማን ላስተናግድ አይልም እግዚአብሔር። በወረፋ አያስተናግድም እግዚአብሔር። እስቲ አምላኬ ይችላል በሉ። በማርያም ድገሙት። በእምነቱ ናቸው። አምላኬ ይችላል በሉ። እስኪ ክብር ምስጋና ለሁሉ ሻይ ለችላይ ለአምላካችን ለእግዚአብሔር ይችላል። አይገርማችሁም? ያንን ጨለማ የገፈፈ እግዚአብሔር የእናንተን ችግር መግፈፍ ይችላል አይችልም? አምላኬ ይችላል በሉ። በድንግልና ተጸንሶ በድንግልና የተወለደ ያ እግዚአብሔር፣ ክረምትና በጋን የሚያፈራርቅ ያ እግዚአብሔር፣ በእናታችን ማህፀን ውስጥ 9 ወር ከ5 ቀን ያለ ጥበቃ ያለ እንክብካቤ እሱ ጠብቆ እሱ መግቦ እሱ ተንከባክቦ ያኖረን እግዚአብሔር በሰፊው በዚህ ዓለም ሊያኖር ይችላል አይችልም? ኧረ ይችላል። ክብር ምስጋና ለአምላካችን። እኛ እኮ ያመንነው እምነት በጣም ትልቅ እኮ ነው። ትልቁን አምነን እኮ ነው ትንሹ ላይ የምንጠራጠረው። የሙታንን መነሳት ተስፋ እናደርጋለን እንላለን። እየሰማችሁ ነው? የሙታንን መነሳት ምን እናደርጋለን? ሙተን ከዛ በኋላ ምን እንላለን ማለት ነው? ምን እንነሳለን? እርግጠኛ ናችሁ በዚህ? እርግጠኛ ናችሁ ወይ? ሃይማኖት ማለት ይሄ ነው።
ሌላ ህይወት፣ ከመቃብር ማዶ ሌላ ዓለም አለ። ይሄ ሰማይ አልፎ ተጠቅሎ እንደ ሶፍት ከአምላካችን ጋር በሰማይ እንኖራለን። አማኝ እኮ እንደዚህ ነው አጀንዳው። እግዚአብሔር ለዚያ ክብር ቢያበቃን ከራሱ ከድንግል ማርያም ጋር በአካል ከራሱ ከቅዱስ ገብርኤል ጋር በአካል እየዘመርን ልንኖር ቀጠሮ ያለን ሰዎች እኮ አማኝ እኮ እዚህ ድረስ ነው እኮ እምነቱ። ይሄን ታምናላችሁ ወይ? እርግጠኞች ናችሁ? ታምናላችሁ? ከሞትን በኋላ እንደምንነሳ ታምናላችሁ? እና ታዲያ ከሞትን በኋላ እንነሳለን ብለን አምነን ከወደቅን በኋላ እንነሳለን የሚለው ለምን ተጠራጠርን? ካጣን በኋላ እናገኛለን የሚለው እንዴት አጠራጠረን? እባካችሁ ሰው ከሞተ በኋላ የሚነሳ ከሆነ ከወደቀ በኋላማ መነሳቱ ምንም ጥያቄ ነው። ያ ጨለማ ተገፎ ይሄ ብርሃን ከመጣ በህይወታችን ውስጥ ያለው ጨለማ አልፎ እንዲህ የሚደነቀው ብርሃን ሊመጣ የታመነ አምላክ ነው ያመጣው። ስንት ቀኖች አልፈው አይደል እንዴ? እንጃ ያሁኑ እንኳ ብለን የፈራ ነው። ስንት ቀን እንኳ አልፏል። ብዙ ቀን እኮ በራሳችን ላይ ማረትን። አሁን እንኳን እንጃ ብለን በራሳችን እጅ ሰጠን። እግዚአብሔር ግን እጃችንን ይዞ አሻገረን። ኧረ ክብር ለሥላሴ ይሁን። በእውነት እግዚአብሔር ይክበር ይመስገን። ስለዚህ ከመልአኩ ጋር እየተነጋገረች እየመረመረች መልአኩ እያከበራት ያላት ይች ማናት? ባካችሁ ንገሩኝ። የአምላኬ እናት ናት በሉ እስኪ። እንደ ኤልሳቤጥ የጌታዬ እናት በሉና ክብራት። በእውነት አያችሁ አይደለ? እግዚአብሔር ይክበር ይመስገን። ይች ማናት? መልአኩ አበሰራት። ይኩነኒ ያለች ይህንን ቃል ስትናገር ያ አምላክ በማህፀኗ አደረ። አባ ሕርያቆስ የተባለው ሊቅ አሁንም በቅዳሴ ማርያም ላይ እኔ ደጋግሜ ስናገረው በጣም የሚገርመኝ ቃል ነው። በደንብ ስሙኝ። አሁን በምን እንመስልሽ እያለ ይመጣና ምሳሌ አጥቶ መጨረሻ ላይ የሚመስለው ምሳሌ እጅግ ይገርመኛል። ከመንህብ ዘእምቃለ ንባብ ይላታል። አንቺ ማለት ንብ ነሽ ይላል። እስቲ በሉ ምንድን ነሽ? እንደ ንብ ያለ ሩካቤ ይላል። ንብ እንደምታውቁት ብዙ ቀን እናገረዋለሁ። ይሄን ቃል በጣም ደስ ይለኛል። ንብ በአንድ ቀፎ ውስጥ ብዙ ንብ ነው የሚኖረው አይደለ? አዎ። የሚኖረው አውራ ግን ስንት ነው? እዚያ ውስጥ አንድ ነው። አንዱ አውራ እነዚያ ሁሉ ንቦች ዘር እንዲተኩ የሚያደርጋቸው በሩካቤ አይደለም። በንብ ዓለም ሩካቤ የለም። በደንብ ስሙኝ። አንቺ ምንድን ነሽ አላት? ንብ በሉ እንጂ ድገሙት። ንብ ነሽ አላት። ንቡ ብዙ ንቦች ባሉበት ቀፎ ውስጥ አንድ አውራ ነው የሚኖረው። አንዱ አውራ ሌሎቹ እነዚያ ሁሉ እንስት ሴት ንቦች ዘር እንዲተኩ የሚያደርጋቸው በሩካቤ ሳይሆን ድምፅ በማሰማት ነው። ትዝ ይላል እሱ። ይሄ ለሁሉም ባንዴ ይሰማል። ይሄንን ሲሰሙ ዘር የመተካት አቅም ያገኛሉ። እየሰማችሁ ነው? አንቺ ምንድን ነሽ አለ? ንብ ነሽ። ንብ የአውራውን ድምፅ በጆሮዋ ብቻ ሰምታ ያለ ሩካቤ ዘር የመተካት አቅም እንደምታገኝ አንቺም ያለ ሩካቤ የመልአኩን ብስራት ብቻ በጆሮሽ ሰምተሽ አካላዊ ቃልን ወልደሻልና አንቺ ንብ ነሽ አላት። ክብር ምስጋና ይልና ኧረ ከንብማ አንቺ ትበልጫለሽ፣ ሌላ ምሳሌ ስላጣሁ ነው አለና ምንም እንኳን በወሊድ ስርዓት የሚያመሳሰል ነገር ቢኖርም ንብ ግን የሚጣፍጥ ማር እንዳላት ሁሉ የሚጠዘጥዝ እሾህም አላት። አንቺ ግን እሾህ የሌለሽ ማሩን የሕይወት እንጀራ ክርስቶስን የወለድሽልን አማናዊት ንብ ነሽ እላታለሁ። በረከታ ይደረግልኝ። ይህች ማን ናት ካላችሁ የጌታዬ እናት ናታ። አይገርማችሁ? እስቲ እግዚአብሔር ያሳያችሁ። አሜን አለች። አሁን ኤልሳቤጥ መጽነሷን መልአኩ ነገራት። በጣም ጥሩ። መልአኩ እና እሷ እንደተለያዩ ቀጥታ ጉዞዋን ወደ ኤልሳቤጥ አደረገች። በእነ ኤልሳቤጥ ቤት ሁለት ነገር አለ። ዘካርያስ ስለተጠራጠረ አንደበቱ ተዘግቷል። ኤልሳቤጥ ጸንሳለች። ሐዘንና ደስታ የተቀላቀለበት ቤት አለ። እየሰማችሁ ነው? አይገርማችሁ? ዘካርያስ እስከ ዛሬ ድረስ ካህን ነው። የወለዱ ሰዎችን ክርስትና ልጃቸውን እያነሳ፣ እሱ ግን የልጅ ጥማት አለበት። እሱ ግን ጉድለት አለበት። የሰዎችን ጉድለት እየሞላ ሰዎች ሲያዝኑ እያዝናና፣ እሱ ቤት ግን አጽናኝ የሌለው ሐዘን አለ። አያችሁ? የካህን ሐዘን፣ የካህን ስብራት
እሱ ካህን ነው። ክርስትና የሚያነሳ እሱ ነው። ቅዳሴውን የሚቀድስ እሱ ነው። ሐዘንተኞችን የሚያጽናና እሱ ነው። እሱ ቤት ግን ሐዘን አለ። የምን ሐዘን? ልጅ ማጣት። ወልዶ መሳም ይናፍቀዋል። ሰዎቹ ሕፃናት ይዘው መጥተው የሚባረክ እሱ ነው። እሱ ግን ልጅ የለውም። አያችሁ፣ በመቅደስ ውስጥ እያገለገለ ለእግዚአብሔር መልካም ነው። እናንተ አስተካክሎ ሊሰጠው ነው። አንዱ በቃኝ የሆነ ልጅ አቆየው። አንድ ልጅ ሲናገር እግዚአብሔር የሆነን ነገር ካቆየው ዝም በሉት እያበሰለው ነው አለ፣ እያስተካከለው ነው። አሁን የሚወለደው ልጅ ይገርማቸዋል። ሴቶች ከወለዱት ሁሉ እሱ የሚያህል የለም ተብሎ የሚመሰከርለት ልጅ ነው የሚመጣው ዮሐንስ። ግን ከነስብራቱ ያገለግላል። እኔ እንዴት እግዚአብሔር ተወኝ ብሎ አገልግሎቱን አልተወም። ከነ ጉድለቱ በመቅደሱ ፊት ነው። ከነ ጉድለቱ በመሰዊያው ፊት ነው። ከነ ጉድለቱ ማዕጠንት ሊያጥን ቆሟል። መልአኩ መጥቶ አናገረ። ጸሎትህ ተሰምቷል አለው። ለሁላችንም ይህን ቃል ያሰማን እግዚአብሔር። ጸሎትህ ተሰምቷል፣ እንባህ ይታበሳል፣ ጥያቄ ይመለሳል አለው መልአኩ። ከእግዚአብሔር የተላከ መልአክ። አይገርማችሁም? ዛሬም እንደ ዘካርያስ ከነ ጉድለታቸው የሚያገለግሉ ካህናት አሉ። ወገባቸውን አስረው እኛ የተመቻቸ መኝታ ላይ ስንተኛ እነሱ እዚህ ማህሌት ላይ ቆመዋል። እኛ ስንበላ እነሱ ጾም ላይ ናቸው። ሐዘናቸው አጽናኝ የሌለው ሐዘንተኛ ማለት አገልጋይ ነው። አጽናኝ የሌለው ሌላውንማ አገልጋዩ ያጽናናዋል። ራሱ አጽናኙ ሲያዝን ማን ያጽናናው? አጽናኙ ሲያዝን ማን ያጽናናዋል? ምእመናን እናንተ እግዚአብሔር በቤታችሁ ሐዘን አይግባ። አሜን በሉ። ሐዘን አይግባ። ሐዘን ቢመጣ እንኳን ማን ያጽናናል? አገልጋዩ ያጽናናል፣ እግዚአብሔር ያጸናል። ያጸናል። ከማጽናናት ያለፈ ነው የእግዚአብሔርማ። ሰው ነው ሊያጽናና የሚመጣው። እንደውም ሰው ማጽናናት እንኳን አይችልም። ሊያጽናና መጥቶ ሐዘናችሁን አብሶት ሊሄድ ይችላል። አብሶት ይሄዳል። አንዳንድ አጽናኝ፣ አንዳንድ አስታራቂ ደግሞ ሊያስታርቅ መጥቶ ጠቡን አጋግሎ አባብሶት ይሄዳል። የእብድ ገላጋይ ይሆናል። የእብድ ገላጋይ ድንጋይ ያቀብላል አሉ። እንደዚህ የሚሆን ሽማግሌ አለ። ሊያጽናና መጥቶ ጭራሽ በቁስላችሁ ላይ እንጨት ሰዶ የሚመለስ ሰው አለ። ሲያጸናማ እግዚአብሔር ነው እንጂ የሚያጸና። እየሰማችሁ ነው? አጽናኙን መንፈስ ሲልክ እግዚአብሔር እሱ ሲያጸና ነው እንጂ ያ ሐዘን ከልባችን ሊነቀል የሚችለው። ስለዚህ መምህራኖች ያጽናናሉ። እነሱ ግን ሲያዝኑ ማን ሊያጽናና እንደሚችል አስቡ። እግዚአብሔር ካልሆነ በስተቀር ማን ያጽናናል? በጣም ከባድ ነው። ብዙዎችን የሚያጽናናው ሐዘንተኛ ዘካርያስ። አሁን ግን ሐዘኑ ተፈታ። የሁላችንንም ሐዘን እግዚአብሔር ይፍታ፣ ወደ ደስታ ይቀይር፣ ጸሎታችንን ይስማ። ድንግል ማርያም መጣች። ኤልሳቤጥን እንኳን እግዚአብሔር ጎበኘሽ፣ ዘካርያስን እግዚአብሔር ይማረህ ልትል። አንድ ቤት ነው ያሉ፣ ባልና ሚስት ናቸው። ባልየው አንደበቱ ተዘግቷል፣ ታስሯል፣ ዲዳ ሆኗል። ሚስት ደግሞ ጸንሳለች። ሁለት የተቀላቀለ ነገር ነው ያለው። በልደቱ ደግሞ ድርብ ደስታ ይሆናል። ዮሐንስ ሲወለድ በሰባተኛው ቀን ስሙ ዮሐንስ ይባል ብሎ በብዕር ሊጽፍ ሲል አንደበቱ መናገር ይጀምራል። አያችሁ፣ እንዲህ አይነት ደስታ በቤቷ አለ። ያ የተወለደው ዮሐንስ ዘግይቶ ነው የመጣው። ሲመጣ ግን ሴቶች ከወለዱት ሁሉ በላይ የበለጠ ካህን ሆነ። ካህናት የሚያጠምቁት ምእመናንን ነው። ዮሐንስ ግን ያጠመቀው ምኑን ነው? አምላኩን። አምላኩን ያጠመቀ ካህን ብቸኛው እሱ ነው። ከዚያ ቤት የተገኘ ነው። ከዚያ ከሐዘን ቤት፣ ከዚያ መከራ በዝቶበት ከኖረ ቤት፣ ያ መከራው መልኩን እየቀያየረ መጀመሪያ በልጅ ጦት ሲሰቃዩ ነበር። ልጁ ሲጸነስ ደግሞ አንደበቱ እየታሰረ መከራው መልኩን እየቀያየረው ነበረ። መጨረሻ ላይ እግዚአብሔር መከራውን ከነሰንኮፉ ነቀለለት። ክብር ምስጋና ለአምላካችን። የሁላችንን ማዘን እግዚአብሔር ይመስገን። የተወደዳችሁ እግዚአብሔር ልጆች ድንግል ማርያምን አስቧት። ዘካርያስ ከሚስት ትወልዳለህ ሲባል ተጠራጠረ። ድንግል ማርያም ያለ ወንድ ዘርም ትወልጃለሽ ስትባል ይኩነኒ በከመ ትቤለኒ፣ እንደ ቃልህ ይደረግልኝ አምላኬ ይችላል አለች። እንደሚችልማ አይቻለሁ። ይህን ሰማይ ያለ ምሰሶ ያጸና እግዚአብሔር ይችላል አይችልም? ይችላል። ይህንን ሰማይ ያለ ምሰሶ ያጸናውን የወለደችው እሷ ማናት? ማናት? ጨለማና ብርሃኑን የሚያፈራርቀውን የወለደች ይህች ማናት? ክረምትና በጋውን የሚያፈራርቅ የወለደች ይህች ማናት? አሁን አምላኳም ነው ልጇም ነው።
አይገርማችሁ? ስትጠራው ምን ይብላ እንደምትጠራው ነው አስቡት። ሳለቅስባት ምን እያለች እንደምታባብለው ሽሮሮ አትለውች አይደለ? ቅዱስ ጊዮርጊስ ዘጋስጫ ይተዋል ምን እያለች አባበልሽ ይላል። ልጄ ነው አምላኬ ነው ያለሽ አጥፈሽ እንዴት አልሽው? እንዴት ብለሽ አጽናናሽው ሲያለቅስብሽ? ሊጠይቁሽ የመጡ ሰዎች ምን ብለው ጠየቁሽ? ምን ብላችሁ ትጠይቋታላችሁ? አሁን እንደሉ ቢገጥማችሁ ወይ እየጨረስኩ ነው። ሰፈር የወለደ ሰው ልትጠይቁ ሄዳችሁ ምን ነው የምትሉት? እሺ ማርያም ብትወልድ ነው የምትጠይቁ? ማርያም የወለደች ቀን ቤት ላይ ብትገኝ ነው ልትጠይቁ የመሄድ ዕድሉ ቢገጥማችሁ ምን ትላላችሁ? በቃ ዝም ነው የሚባለው። ቃል የለም። አያችሁ፣ ታስታውሳላችሁ? ማክሰኞ ውዳሴ ማርያም ምስል ላይ ስትጸልዩ የሚል ቃል አለ። አይ ልሳን ዘይክል ነቢበ ዘይት ድንግል ሆይ ስላንቺ መናገር የሚቻለው ምን አይነት አንደበት ነው? እዚያ ልደት ቤት ሄዶ ቃል ማውጣት የሚቻለው ምን አይነት አንደበት ነው? ደግሞ ለዚያ ልደት መጠየቂያ ቃል ሆኖ የሚቀርበው ቃል ምን አይነት ቃል ነው? እንኳን ማርያም ማረችሽ እንዳትባል ራሷ ባናት። ማርያም ደግሞ በራሷ ስም አትጠየቅ። እረኞቹ ታስታውሳላችሁ? ሊጠይቁ ሄዱ። እስኪ እነሱ ያሉትን እኔ ውስጥ ሊጠይቁ ሄዱ። የወለደች ሴት ነው ሊጠይቁ ሄዱ። ሲሄዱ ማርያም ናት የወለደችው። እንኳን ማርያም ማረችሽ እንዳይሉ ራሷ ማናት። ስለዚህ ቃል ሲያጡ እንዲህ አሉ። ይህንን ከቃል በላይ የሆነ ድንቅ ነገር ላደረገ ለእግዚአብሔር በሰማይ ምስጋና ይሁን አሉ። አሜን። ምስጋና በሰማይ ለእግዚአብሔር ይሁን። ምን ይባላል ሌላ? ምንም አይባልም ማለት ነው። በሰማይ ለእግዚአብሔር ምን፣ በምድርም ሰላም። ይኸው በሰማይ ምን፣ በምድር አያችሁ፣ በቦታው ማለት ነው። በሰማይ ምስጋና ነው። በቃ ሌላ ጭንቅ የለም፣ ሰቀቀን የለም፣ ሰላም ነው። ስለዚህ በሰማይ ምን፣ በምድር ጭንቅ በበዛበት፣ መከራ በበዛበት፣ ስቃይ በበዛበት በምድር ምን ይሆን? ጦርነት በበዛበት በምድር ምን ይሆን? አሜን፣ ሰላም ይሆን። የሰላም እናት ሰላምን ወልዳለች። አሁን ሰላማዊውን አይደለም የወለደችው፣ ሰላምን ራሱን ነው የወለደችው። የሚያፈቅር ልጅ አይደለም የወለደችው፣ የሚፈቀርም ብቻ አይደለም፣ ራሱ ፍቅርን ነው የወለደችው። የፍቅር እናት እንላታለን፣ የሰላም እናት እንላታለን። አይገርማችሁ? ደግሞ እሱ የሰላም አለቃም ነው። ታስታውሳላችሁ? ኢሳይያስ ድንቅ መካር ኃያል አለና የዘላለም አባት የሰላም ምን አለቃ በሉ። የማን አለቃ? ሰላም። ሰላም ታውቁታላችሁ? ታች ጎረቤት ያለችውን አይደለም፣ ሰላምን እንጂ ሰላምን ረፍት ማለት ነው። የሰላም አለቃዋ ነው። ምን ማለት ነው? ሰላምን ሂጅና ነይ ብሎ የሚያዘዝ ማለት እኮ ነው። አለቃ እንደዛ ነው። ሰላምን ራሷን በቤታቸው እነሱ ቤት ሰላም እንዲሆን ሂጅ ብሎ የሚልክ ማለት እኮ ነው። አለቃዋ ነው። ኧረ የሰላም አምላክ ሰላምን ይላክልን። የሰላም እናት፣ የፍቅር እናት በረከቷ ይወርድልን። ድንግል ማርያም ይህች ማን ናት? ፍቅርን የወለደች ይህች ማን ናት? የጌታዬ እናት ናት በሉ እባካችሁ። ፍቅርን የወለደች ይህች ማን ናት? ሰላምን ራሷን የወለደች ማን ናት? ክብር ምስጋና ለሰላም ለፍቅር እናት ለድንግል ማርያም ይሁን። እግዚአብሔር ይክበር ይመስገን። ደህና አደርክ ልጄ የምትለው ጨለማውን የሚገፋውን አምላክ ነው። እንዴት አደርክ የምትለው አስባችሁ ላ አሁን ቀጥታ እየተነጋገርን ያለነው የእግዚአብሔርን ቃል ነው አይደለ? እሷ ግን የእግዚአብሔርን ቃል መምህራን አይደለም የሚነግሯት፣ ራሱ ቃልን ነው የወለደችው። ራሱን እግዚአብሔርን ነው የወለደችው። እግዚአብሔር ነው ማየ ብሎ የሚጠራት። እስቲ የወለዳችሁ ሰዎች ልጆቻችሁ እየተኮላተፉ ሲጠሯችሁ የሚሰማችሁ ደስታ አስቡት። አንድ ተራ የኛ ልጅ እንዲህ እየተኮላተፈ ሲናገር ለወላጁ ደስታ ከሰጠ ድምፁ፣ እግዚአብሔር ደግሞ ልጅ ሆኖ በልጅነት አንደበቱ እማየ ብሎ ሲጠራ ምን ያህል ልብን ሊሰራ እንደሚችል አስቡት። ፍቅሩ እንዴት ሊያደርግ እንደሚችል አስቡት። ልጆቻችሁ ዳዴ ሲሉ፣ ልጆቻችሁ ቆመው መሄድ ሲጀምሩ፣ ልጆቻችሁ እየተኮላተፉ ስማችሁን መጥራት ሲጀምሩ እንዲህ ካስደሰቱ እግዚአብሔር ልጅ ሆኖ ማየ እያለ ሲጣራ ምን ሊሆን እንደሚችል አስቡ። እናት ለልጇ ደግሞ ድምጿ ምን ያህል ምግብ እንደሆነ አስቡት። ትንፋ
ትንፋሿ ምግብ ነው እናት። አንድ ተራ እናት ለልጇ ይሄን ያህል ሰላም እረፍት ከሆነ ድምጿ ይሄን ያህል ለልጇ መድኃኒት ከሆነ ያችን እናት ድንግል ማርያም ደግሞ ልጄ ብላ ስትጠራው ድምጿ ምን ያህል ሊያስደስት። አሁን አስቡ የድንግል ማርያምን ድምፅ ደግሞ በስጋ የወለደችው ልጇን ስትጠራው ልጄ ብላ ስትጠራው አክሰንቱ ከድምጿ የሚወጣው ቅላጼ ሳሎት አይኖራችሁ ስልብ ብሎ የሚያደርገው በደስታ እዚያ ቤት ያለው እናትና ልጅነትን አስቡ። እኛ ቤት ካለው የተለየ ነው። ያልተደገመ ልጅ ነው። እንደዚህ አይነት ልጅ ተወልዶ አይወለድም። እንዲች አይነት እናት እስካሁን ድረስ አልተደገመችም። ብቸኛ ልደት፣ ብቸኛ ልጅ፣ ብቸኛ ወላጅ ናቸው። ክብር ምስጋና ለእናትና ልጁ ይሁን። በእውነት ሁልጊዜ የምጠይቀው ጥያቄ ነው። የዛሬው የትምህርት የመጨረሻ ነው የሚሆነው። የትምህርት የመጨረሻ ነው የሚሆነው። እስኪ ድንግል ማርያም ለመድኃኔዓለም ምኑ ናት? እናቱ ብቻ አይባልም፣ እንዳይደገማችሁ በኋላ እናቱና በሉ አገልጋዩ። በጣም ጥሩ። ገልብጬ ልጠይቃችሁ፣ መድኃኔዓለም ምኗ ነው? ልጇ ብቻ አይባልም፣ እንዳይደገማችሁ ከሆነ በኋላ ምኗ ነው? ልጇና በሉ አምላኳ። ድገሙት አንዴ። ምኑ ናት? ምኑ ናት? ምኑ ናት? እናቱና መድኃኔዓለም ደግሞ ምኗ ነው? ልጇና አምላኳ ነው። እኔ በጣም ነው የሚገርመኝ። የትኛውም ልጅ አሁን እውነት ሐሰት በማለት ነው የምትመልሱት። ደግሞ አሁን ደግሞ ጥያቄ የትኛውም ልጅ ከወላጁ በእድሜ ያንሳል። እውነት ሐሰት? የትኛውም ልጅ በእድሜ ከወላጁ ያንሳል አይደል? አዎ። ድንግል ማርያም የወለደችው ግን ከመወለዱ በፊት ከሷም በፊት የነበረው የፈጠራትን የወለደችው። የትኛውም ልጅ አሁን ደግሞ እውነት ሐሰት በማለት መልሱ። የትኛውም ሰው ሳይወለድ የለም። እውነት ሐሰት ነው የምታፈጡት እንዳንደኛ ክፍል ተማሪ። የትኛውም ልጅ ሳይወለድ የለም። እውነት ነው። ድንግል ማርያም የወለደችው ግን ሳይወለድ አለ። ክብር ለሱ ይሁን። በእውነት ክብር ለሱ ይሁን። የትኛውም ሰው መኖር የጀመረው የተወለደ ቀን ጀምሮ ነው አይደል? ከማህፀን እናቱ ከጸነሰችበት ከወለደችበት ጊዜ ጀምሮ ነው። ሳይጸነስም የድንግል ማርያም ልጅ አለ። የዮሐንስ ወንጌል ምዕራፍ 8 አነቡት። አብርሃም ሳይወለድ አለው ይላል። እናቱ ሳትወለድ አለ። ሳይወለድ አለ። እስኪ ሳይወለድ አለ በሉ። አይገርማችሁ? ጭራሽ እናቱን የፈጠራት እሱ ነው። መርጦ ነው የተወለደው። ከሷ ነው የምወለደው። መርጫታለሁ ይላል እናቱ። አይገርማችሁ? ሳይወለድ ያለ ከመወለዱ በፊት ያለ እናቱን የፈጠረ ከአባቱ ጋር በእድሜ እኩል የሆነ ነው እሱ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ማጣሪያ ወደ ቅድሙ ጥያቄ ልመለስ ነው። መድኃኔዓለም ምኗ ነው? መድኃኔዓለም ምኗ ነው? ድንግል ማርያም ለሱ ምኑ ናት? በጣም ጥሩ፣ በጣም ጥሩ። አሁን የመጨረሻው አሁን የምትወድቁትም የምታለፉትም እዚህ ላይ ነው። እኛ ቤት እንደምታውቁት ቤት ውስጥ የሚላላከው የሚታዘዘው ልጅ ነው ወላጅ ነው? አቤት ልጅ። አንድ ላይ መልሳችሁታል። አሁን እዚህ ላይ አልፋችኋል። እነ ድንግል ማርያም ቤትስ እናትና ልጅ? እንግዲህ አትንጠባጠቡ፣ አትንጠባጠቡ። አንድ ላይ መልሱ። እኛ ቤት ውስጥ የሚላላከው የሚታዘዘው ልጅ ነው ወላጅ ነው? እንደዚህ አድርጋችሁ ላይ ያኛው ነው የምትመልሱ። እነ ድንግል ማርያም ቤትስ ስትስማሙ ደውሉልኝ። ልጇና አምላኳ እሱ ያለፍን እኮ ምኑ ናት ሲባል ነው እሱ ቢሆነው ምኗ ነው አለ። እስቲ ለምሳሌ እንድገመው። ምኗ ነው? ልጇና ምኑ ናት እሷ? በጣም ጥሩ። እኛ ቤት በሰው ስርዓት በሰው ሕግ ቤት ውስጥ የሚላላከው የሚታዘዘው ልጅ ነው ወላጅ ነው?
ልጅ። በጣም ጥሩ መልሳችኋል። እነ ድንግል ማርያም ቤተስ የሚላላከው የሚታዘዘው ልጅ ነው ወላጅ ነው? እዚህ ጋር ስትወስቁ ነው የሚፈርሰው። ይኸውላችሁ አንድ ነገር ልንገራችሁ። መልሱ ያለው የቅድሙ ንግግር ላይ ነው። ምኗ ነው? ምኗ ነው? ልጇና። ስለዚህ በልጅነቱ ይታዘዛታል፣ በአምላክነቱ ትታዘዘዋለች። ልጅ ነው ይታዘዛል። ሂድና ውሃ ቀድተህ አምጣ ስትለው በልብሱ ቋጥሮ ያመጣል። እንጨት ለቅመህ አምጣ ስትለው በነፋሳት አስሮ በደመና ጭኖ ያመጣላታል። ልጅ ነው ይታዘዛታል፣ ያገለግላታል። አምላክ ስለሆነ ደግሞ እሷ ትቆምና ነፍሴ በአምላኬ በመድኃኒቴ በእግዚአብሔር ደስ ይላታል፣ የባሪያውን ትሕትና ተመልክቷል ብላ ታከብረዋለች። ክብር ምስጋና ለእናትና ልጅ ይሁን። ተራ በተራ ታያችሁ። እሷ ደግሞ ይኸውላችሁ ምንና ምናት እናትና አገልጋይ አይደለች? በእናትነቷ ታዘዛለች፣ በአገልጋይነቷ ትታዘዛለች። እሱም በአምላክነቱ ትታዘዘዋለች፣ በልጅነቱ ይታዘዛታል። ተራ በተራ ነው የሚኖሩት። አያችሁ፣ እንዲህ አይነት ቤተሰብ ነው ያለው። አይገርማችሁም? በረከታቸው ይደርብን፣ ይባርኩን እናትና ልጁ። እግዚአብሔር ይክበር ይመስገን። ክብር ምስጋና ለእናትና ልጁ ይሁን። እግዚአብሔር ይስጥልን።